9 ፓርቲዎች ለመንግስት ቅድመ ሁኔታ አስቀምጠዋል። ከኢሳያስ ጋር የሚደረግ የትኛውም ግንኙነት ፍሬ አያፈራም፣ ከኢትዮጵያ ጋር ምክክርን ጀምር። ሰምሃል መለስ የሰጠችውን አነጋጋሪ ምክር እንመለከታለን። ብርጌድ ንሓመዱ በአዲስ አበባ ታላቅ ጉባኤ ላካሄድ ነው ብሏል። ሌላኛው ትኩረታችን ነው። እንደዚሁም አረጋዊው የዩጋንዳ ፕሬዝዳንት ዩዌሪ ሙሴቪኒ በኬንያ ላይ የባህር በር ጥያቄ አንስተዋል። ግብጽና ሳውዲ አረቢያ ሌሎች 4 ሀገራትን በማሳተፍ በቀይ ባህር ላይ የጋራ የባህር ልምምድ እያካሄዱ እንደሚገኙም ተሰምቷል። ሌሎችም ወቅታዊ ጉዳዮች ተካተዋል። ጤና ይስጥልን፣ እንዴት አላችሁ ሸገር ታይምስ ቤተሰቦች? የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦችን ነው በዝርዝር ወደ እናንተ የምናደርሰው፣ እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን አምራም። ቀዳሚ የምናደርገው ከወደ ደቡብ ኢትዮጵያ ክልል ስለተከሰተው አዲስ በሽታ የተሰማውን ጉዳይ ነው። በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ ሄሞራጂክ ፊቨር በሽታ ተከስቷል ተብሏል። በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቀዋል። የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ እስካሁን ድረስ 8 ሰዎች በበሽታው እንደተጠረጠሩ ገልጸዋል። መግለጫው ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመክታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን እያከናወነ መሆኑን ገልጿል። በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ ይገኛል ብለዋል። በመሆኑም መላው ህብረተሰባችንና የሚመለከታቸው ባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችና ጥንቃቄዎችን ተግባራዊ እንዲያደርጉ አሳስቧል። በአፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባ አስገንዝቧል። በተጨማሪም ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖር ጊዜ ራስን የመከላከያ ዘዴዎችን በመጠቀም ሁልጊዜ እጅን በሳኒታይዘር ወይም በውሃና ሳሙና በመታጠብ ማጽዳት አስፈላጊ ነው ብሏል። ወደ ሌላኛው ጉዳያችን ስናመራ ከኢሳያስ ጋር የሚደረግ የትኛውም ግንኙነት ፍሬ አያፈራም፣ ከኢትዮጵያ ጋር ምክክርን ጀምር። ሰምሃል መለስ ነች ያለችው። በኢትዮጵያ ዳግም ጦርነት ለማስነሳት እየተደረጉ ያለቻቸውን ቅድመ ዝግጅቶች ትናገራለች። ለዚህም የጦርነት ትርክት የማዘጋጀት ስራ በግልጽ እየተሰራ ነው ብላለች። በወርሃ ጥቅምት 2013 ዓ.ም በተቀሰቀሰው ጦርነት በርካቶች ካለቁ በኋላ በፕሪቶሪያው ስምምነት ጥይት መተኮስ እንዲቆም ቢደረግም ከ5 ዓመት በኋላ ሌላ ዙር ጦርነት ሊነሳ እንደሚችል የሚያመላክቱ ፍንጮች እየታዩ ይገኛሉ። ከሰሞኑም ራሱን የትግራይ መከላከያ ሰራዊት ወይም ቲዲኤፍ ብሎ የሚጠራው ጦር ወደ አፋር ክልል ዘልቆ ከገባና በከባድ መሳሪያ ድብደባ ፈጽሞ ቦታዎችን ከተቆጣጠረ በኋላ አዲስ ውጥረት ነግሷል። የትግራይ ኃይሎች በአፋር ክልል መጋሌ ወረዳ 6 ቀበሌዎችን በመያዝ በሲቪሎች ላይ ጥይት መተኮሳቸውን የአፋር ክልል መንግስት ጥቅምት 26 2018 ዓ.ም ባወጣው መግለጫ ማሳወቁ ይታወሳል። ሰምሃል መለስ ግን ይህ ውንጀላ ለጦርነት ትርክት የማዘጋጀት ዘመቻው አካል ነው ትላለች። የአፋር ክልል መግለጫ ወይንም ውንጀላ በገለልተኛ አካል ያልተረጋገጠ ነው ብላለች። ባሳለፍነው የክረምት ወርም በወሎ በተደረገ የተኩስ ልውውጥ የህወሓት ኃይሎች እጅ እንዳለበት ሲነገር ነበር ብላለች። ከዚህ ውጭ የሚታየኝ በኢትዮጵያና ኤርትራ መካከል ግጭት ሊነሳ ይችላል። በዚህ ግጭት እነ ጄኔራል ጻድቃንና ጌታቸው ረዳ እንደተናገሩት ትግራይ የጦርነቱ አውድማ ልትሆን ትችላለች። እኔ እንደሚታየኝ ለምን ትግራይ በሁለቱ ኃይሎች ግጭት ማዕከል እንደምትሆን አይገባኝም በማለት አሁን እንደሚታየው ግን የትግራይ ኃይሎች ለፌዴራል መንግስቱም ሆነ ለሻዕቢያ የእጅ አዙር ኃይል ወይም ፕሮክሲ ለመሆን እየተዘጋጀን እንመስላለን ባይነች። ሁለቱም ሀገራት ከትግራይ ውጪ ፕሮክሲ ያላቸው፣ ኢትዮጵያና ኤርትራ ደግሞ የኤምሬትስና ሳውዲ አረቢያ የእጅ አዙር ኃይሎች እየሆኑ ይመስላል ስትልም አብራርታለች። ለትግራይ ኃይሎች ባቀረበችው ጥሪ ከኤርትራ ጋር የሚደረግ ማንኛውም ቅርርብ ፍሬ አያፈራም በማለት የሚሻለው ከኢትዮጵያ ጋር የሀገር ግንባታ ላይ ውይይት ማድረግ መጀመር ነው ብላለች። ከዚህ ቀደምም ጦርነት ከመነሳቱ በፊት ነገሮችን በሰላማዊ መልኩ ለመመልከት የውይይት ጠረጴዛዎች ይዘጋጅልን ስትል ነው ጥሪ ያቀረበችው። ሰምሃል ከሻኪሶ እስከ ሽሬ ያለውን የወርቅ ማዕድን ማን ነው የሚጠቀምበት? ይህ ወርቅ መዳረሻው ዱባይ ነው። ከዱባይ ጋር ያለውን ግንኙነት እንዴትስ ነው የምንመለከተው? በአፍሪካ ኤምሬትስ እጇን አስገብታ የተፈጠሩ ውድመቶች በሚገባ መጠናት አለባቸው ነው የምትለው። ከሰምሃል ውጪ የቢቢሲ ዘጋቢውና የህወሓት ወዳጅ ሆነው አሌክስ ዲዋል ከአንድ በእንግሊዝኛ የተደረገ የትግራይ ሚዲያ ጋር በነበረው ቃለ ምልልስ ከኢሳያስ ጋር መስራት ማለት ከአሙራ ጋር ስጋ መቃረጥ፣ ጥንቸልና ኮብራ እባብ
አንድ ገበታ የመቋደስ ያህል ተደርጎ ይቆጠራል ሲል ተደምጧል። ዲዋል ከሻዕቢያ ጋር የሚደረጉ ስምምነቶችን ውጤቱን በሚገባ አይተናቸዋል፣ እናውቃቸዋለን ሲል ለደሞዝ ከፋዮቹ ህወሓቶች መልእክት አስተላልፏል። ብርጌድ ንሓመዱ በአዲስ አበባ ታላቅ ጉባኤ ላካሂድ ነው ብሏል። የፕሬዝዳንት ኢሳያስ አፈወርቂን አምባገነን አገዛዝ የሚቃወመው የኤርትራ ሰማያዊ አብዮት ግንባር ወይም በእንግሊዝኛው ምህጻረ ቃል ኢቢአርኤፍ ወይንም ብርጌድ ንሓመዱ በመዲናችን ግዙፍ ጉባኤ ለማካሄድ ሸርጉድ እያለ ነው። የፕሬዝዳንት ኢሳያስ አፈወርቂን አምባገነን አገዛዝ እቃወማለሁ የሚለው የዲሞክራሲ ደጋፊ ንቅናቄ የመጀመሪያውን ዋና ጉባኤ የፊታችን ቅዳሜ ህዳር 7 ቀን በአዲስ አበባ ለማካሄድ አቅዷል። ከ13 ሀገራት የተውጣጡ ንሓመዱ ወይም የሰማያዊ አብዮትን የሚወክሉ ልኡካንንም አካትታሉ ብሏል። ይህ ታሪካዊ የተባለለት ስብሰባ የኤርትራን ዲሞክራሲያዊ የተቃዋሚ ኃይሎችን በአፍሪካ ቀንድ በግልጽ እንዲንቀሳቀሱ በማድረግ የነጻነት የፍትህና የብሔራዊ እድሳት መልእክት በማሰራጨት ረገድ ትልቅ ለውጥ ያመጣል ተብሎ ታምኖበታል። የሰማያዊ አብዮት የፖለቲካ ክንፍ እንደመሆኑ መጠን ብርጌድ ንሓመዱም ጠንካራ የዲፕሎማሲ ኔትወርክ ለመገንባትና በሀገር ውስጥም ሆነ በስደት ካሉ ኤርትራውያን ጋር ለመገናኘት የተለመደና ዲጂታል ሚዲያዎችን ለመጠቀም አቅጃለሁኝ ሲል አክሏል። ንቅናቄው የኤርትራን ስርዓትን በግልጽ የህዝቡን ስቃይ አራማጅ አድርጎ የወነጀለ ሲሆን ለዚህ ደግሞ ከኢትዮጵያ ጋር አዲስ የትብብር ዘመንን መዋጀት ይገባል። ይህም ለክልሉ በጋራ የዲሞክራሲ የሰላምና የብልጽግና እሴቶች ላይ የተገነባ ነው ብሏል። ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁም። 9 ፓርቲዎች ለመንግስት ቅድመ ሁኔታ አስቀምጠዋል። 9 ፓርቲዎችና የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ወይም መድረክ የተሰኘው የፓርቲዎች ስብስብ ጥሪውን ያቀረቡት በኢትዮጵያ ነጻና ፍትሃዊ ምርጫ ለማካሄድ የሚያስችሉ ሁኔታዎችን መፍጠርን በተመለከተ ረቡዕ ህዳር 3 ቀን 2018 ዓ.ም በጋራ ባወጡት መግለጫ ነው። ፓርቲዎቹ በዚሁ መግለጫቸውም ለመጪው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ እያደረገ ያለውን እንቅስቃሴ በቅርበት እየተከታተሉ መሆኑን ገልጸዋል። ምርጫ ቦርድ ሂደቱን እያከናወነ ያለው በህግ ከተሰጠው ተግባርና ኃላፊነት አንጻር መሆኑን እንደሚገነዘቡም ፓርቲዎቹ አስታውቀዋል። ሆኖም ቦርዱ የጀመረው እንቅስቃሴ ለምርጫ አስቻይ ሁኔታዎች መኖራቸው ባልተረጋገጠበት እየተደረጉ ያለ በመሆኑ ጥረቱ ሁሉ ትርጉም አልባ መሆኑን በግልጽ መናገር እንፈልጋለን ሲሉም ፓርቲዎቹ በመግለጫቸው አስፍረዋል። ብሔራዊ ምርጫ ቦርድ ለ7ኛ ጊዜ የሚካሄደውን ሀገር አቀፍ ምርጫ ለማከናወን ያቀደው በመጪው ግንቦት 24 ነው። ቦርዱ የድምጽ መስጫ ዕለትን እና ሌሎችንም የምርጫ ሂደቶችን የዘረዘረ ረቂቅ የጊዜ ሰሌዳ አዘጋጅቶ ከፖለቲካ ፓርቲዎችና ከሌሎችም አካላት ጋር ምክክር ቢያደርግም እስካሁን ግን በይፋ አላጸደቁም። 9 ፓርቲዎች በዚህ መግለጫቸው ታዲያ የ2018 ዓመተ ምህረት ጠቅላላ ምርጫ ባለፈው ጊዜያት ከተካሄዱት የተለየና አስተማማኝ ሰላምን ለመገንባት የሚያስችል እንዲሆን ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ መሆኑን አጽንኦት ሰጥተዋል። ፓርቲዎቹም የማይታለፉና መሰረታዊ በሚል በመግለጫቸው ላይ በዘረዘሯቸው ቅድመ ሁኔታዎች ላይ የኢትዮጵያ መንግስት አፋጣኝና ተጨባጭ እርምጃዎችን እንዲወስድም አጥብቀው ጠይቀዋል። ተቃዋሚ ፓርቲዎቹ ለዲሞክራሲያዊ ምርጫ መካሄድ ወሳኝ ናቸው በሚል በቅድመ ሁኔታነት እንዲሟሉ ከጠየቋቸው ጉዳዮች ውስጥ በቀዳሚነት ያስቀመጡት ሁሉን አቀፍ የፖለቲካ ድርድር የሚለውን ነው። መንግስት ከሁሉም ተቃዋሚ ፓርቲዎች ጋር በእውነተኛ የዲሞክራሲ ሽግግር የጋራ ፍኖተ ካርታ ላይ ለመስማማት የሚያስችል አፋጣኝና ሁሉን አቀፍ ፖለቲካዊ ውይይት መጀመር አለበት ሲሉ ፓርቲዎቹ በመግለጫቸው ላይ አቋማቸውን አስታውቀዋል። መጪው ምርጫ ከመካሄዱ በፊት በስደትና በትጥቅ ትግል የሚገኙትን ጨምሮ በሁሉም የፖለቲካ ኃይሎችና ባለድርሻ አካላት መካከል ሁሉን አቀፍ ውይይት በማድረግ ብሔራዊ መግባባት መፍጠርና እርቅ ማውረድ አስፈላጊ መሆኑንም ፓርቲዎቹ በመግለጫቸው ላይ አስፍረዋል። ፓርቲዎቹ በዚሁ መግለጫቸው በግፍ ታስረው የሚገኙ ያሏቸው የፖለቲካ ፓርቲ አመራሮች፣ አባላትና የፖለቲካ እስረኞችን መንግስት ያለምንም ቅድመ ሁኔታ በአፋጣኝ መልቀቅ እንዳለበትም አሳስበዋል። በተቃዋሚዎች ላይ ይደርሳል ያሉት ማዋከብና ማስፈራራት ሙሉ በሙሉ መቆም እንዳለበትም ፓርቲዎቹ በመግለጫቸው አመልክተዋል። የፖለቲካ ፓርቲዎቹ በመላ ሀገሪቱ የሚገኙና በህገወጥ መንገድ ተዘግተዋል ያሏቸውን በመቶዎች የሚቆጠሩ የተቃዋሚ ፓርቲዎች ቢሮዎችም እንዲከፈቱ ጠይቀዋል። አሁን ባለው ሁኔታ አብዛኞቹ የፓርቲ አመራሮችና አባላት በእስር ላይ በሚገኙበትና ቢሮዎቻቸው በተዘጉበት ሁኔታ በምርጫ መሳተፍ እጅግ ፈታኝ ብቻ ሳይሆን ከአጃቢነት ያለፈ ፋይዳ አይኖረውምና መስተካከል እንዳለበት ይታመናል ሲሉ ፓርቲዎቹ በመግለጫቸው አስፍረዋል።
የግጭቶች መቆምና የጸጥታ ዋስትና ሌላው በፓርቲዎቹ በቅድመ ሁኔታነት የተቀመጠ ጉዳይ ነው። በኦሮሚያ፣ በአማራ፣ በትግራይ፣ በአፋርና በሌሎች የሀገሪቱ ክልሎች እየተካሄዱ ያሉ አውዳሚ ጦርነቶችና ግጭቶች እየተስፋፉና እየከፉ ነው ሲሉ በመግለጫቸው ያመለከቱት ፓርቲዎቹ ይህ እውነታ በአፋጣኝ በቋሚነትና በሚረጋገጥ መልኩ መቆም አለበት ብለዋል። ሰላምና ጸጥታ ለማንኛውም አስተማማኝ ምርጫ መሰረት መሆናቸውን የጠቀሱት ፓርቲዎቹም የፖለቲካ ፓርቲዎችና እጩዎቻቸው በመላ ሀገሪቱ በነጻነት በደህንነት መንቀሳቀስ እንደሚገባቸው ጠቁመዋል። እንደ ፖለቲካ ፓርቲዎች ሁሉም መራጮች፣ ገለልተኛ ታዛቢዎች፣ የዲሞክራሲ ተቋማትና መገናኛ ብዙሃን በነጻነትና ደህንነታቸው በተጠበቀበት ሁኔታ መንቀሳቀሳቸው ለምርጫ ተአማኒነት፣ ተቀባይነትና ዲሞክራሲያዊነት ወሳኝ መሆናቸውን አብራርተዋል። 9 የፖለቲካ ፓርቲዎች ምርጫ ቦርድን ጨምሮ በቁልፍ የዲሞክራሲ ተቋማትና ህጎች ላይ ማሻሻያዎች እንዲደረጉ፣ የመንግስት መዋቅሮች ገለልተኝነታቸው እንዲረጋገጥ፣ የፕሬስ ነጻነት እንዲከበር እንዲሁም የሀገር ውስጥና ዓለም አቀፍ የምርጫ ታዛቢዎች በሂደቱ እንዲሳተፉ አስፈላጊ ሁኔታዎች እንዲሟሉ በመግለጫቸው ጠይቀዋል። እነዚህ ሁኔታዎች ሳይሟሉ የሚደረግ ማንኛውም ምርጫ የህዝብን ፍላጎት ከመግለጽ ይልቅ የስሙላ ዲሞክራሲ ማሳያ እንደሚሆን እናምናለን ሲሉም ፓርቲዎቹ በመግለጫቸው አቋማቸውን ግልጽ አድርገዋል። በመግለጫው ማጠቃለያ ስማቸው ከሰፈረ ፓርቲዎች መካከል የኦሮሞ ነጻነት ግንባር ኦነግ፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የአረና ትግራይ ለዲሞክራሲና ለሉዓላዊነት አረና ትግራይ እንዲሁም የወላይታ ብሔራዊ ንቅናቄ ውብንና የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት ፓርቲ ይገኙበታል። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ፣ ህብር ኢትዮጵያ ዲሞክራሲያዊ ፓርቲና ባልደራስ ለእውነተኛ ዲሞክራሲ ፓርቲም መግለጫውን በጋራ ካወጡት ፓርቲዎች ዝርዝር ውስጥ ተካተዋል። ወደ ሌላኛው መረጃችን ስናልፍ ግብጽና ሳውዲ አረቢያ ሌሎች 4 ሀገራትን በማሳተፍ በቀይ ባህር ላይ የጋራ የባህር ኃይል ልምምድ እያካሄዱ እንደሚገኙ ተሰምቷል። ግብጽና ሳውዲ አረቢያ 4 የቀይ ባህር አዋሳኝ ሀገራትን በማሳተፍ የጋራ የባህር ኃይል ወታደራዊ ልምምድ መጀመራቸው ተገልጿል። በወታደራዊ ልምምዱ ላይ በመሳተፍ ላይ መሆናቸው ከተገለጹት ሀገራት መካከል ሱዳን፣ ጅቡቲ፣ የመንና ጆርዳን ይገኙበታል። የግብጽ መንግስት መረጃ አገልግሎት ኤርትራ በወታደራዊ ልምምዱ ላይ ስለመሳተፏ የገለጸው ነገር የለም። ግብጽ፣ ሳውዲ አረቢያ፣ ጆርዳን፣ ሱዳን፣ የመንና ጅቡቲ እየተሳተፉ ይገኛሉ ብሏል። ቀይ ሞገድ 8 ወይም ሬድ ዌቭ 8 የሚል ስያሜ የተሰጠው ይህ የባህር ኃይል ወታደራዊ ልምምድ ህዳር 2 ቀን 2018 ዓ.ም መጀመሩን የጠቆመው መረጃው ለተወሰኑ ቀናት እንደሚቀጥልም አንስቷል። ልምምዱም የጋራ የሥራ ዕቅድ ማውጣት፣ መደበኛ ያልሆኑ የባህር ላይ ስጋቶችን ለመመከት የሚያስችሉ ማስመሰያ ልምምዶች እንዲሁም በተሳታፊ ኃይሎች መካከል የአፈጻጸም ሂደቶችን ለማጣጣም ያለመ በክፍል ውስጥ የሚሰጥ ስልጠና የተካተተበት መሆኑም ተገልጿል። ልምምዱ ታሳቢ ያደረገውም በተሳታፊ የባህር ኃይሎች መካከል ክህሎቶችን ለማጎልበትና የባለሙያ ልምምድን ለማለዋወጥ ነው ሲል መረጃው አመልክቷል። በወታደራዊ ልምምዱ ዙሪያ የሶማሊያው ሂራን ኦንላይን ባስነበበው ዘገባው ኢትዮጵያን ጨምሮ በቀጠናው የሚገኙ ሀገራት እየተካሄደ ያለውን ወታደራዊ ልምምድ በቅርበት እየተከታተሉት እንደሚገኙ ጠቁሟል። ኢትዮጵያ አሁንም በወቅታዊው የቀይ ባህር ደህንነት ዝግጅቶች ውስጥ ሳትካተት ወደብ የማግኘት መብቷን ለማረጋገጥ የምታደርገውን ቀጣይ ጥረት በመጥቀስ ልምምዶቹ በሚከናወኑበት ጊዜ በጥንቃቄ እየተመለከተች መሆኗን ዘገባው አመልክቷል። ቀጣዩ መረጃችን የሚሆነው የዩጋንዳው ፕሬዝዳንት በህንድ ውቅያኖስ ጉዳይ ኬንያን ማስጠንቀቃቸውን በተመለከተ ነው። ጥንቃቄ ካልተደረገ ጦርነት ሊነሳ ይችላል ብለዋል ሙሴቬኒ። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ሰሞኑን በሰጡት አስተያየት የሀገራቸው የባህር በር አልባነት ቀጠናዊ ውጥረት ሊፈጥር እንደሚችል ፍንጭ ሰጥተዋል። የህንድ ውቅያኖስ የኛ ነው ሲሉ ኬንያን አስጠንቅቀዋል። ዩጋንዳ የባህር ኃይል መገንባት ብትፈልግም መገንባት አትችልም፣ ምክንያቱም የባህር በር የላትም ያሉት ፕሬዝዳንቱ ጥንቃቄ ካልተደረገ ጦርነት ሊነሳ እንደሚችል አስጠንቅቀዋል። የባቡር መተላለፊያን በተመለከተ ከኬንያ ጋር ማለቂያ የለሽ ውይይት አድርገናል። የህንድ ውቅያኖስ ግን የኛ ነው፣ ውቅያኖሱን መውሰድ አለብን ብለዋል ሙሴቬኒ። የዩጋንዳው ፕሬዝዳንት የመጀመሪያ ልጅና የሀገሪቱ ጦር መሪ ጄኔራል ሙሁዙ ካይኔሩጋባ የአባቱን አስተያየት በማስተጋባት ዩጋንዳ የህንድ ውቅያኖስ ተደራሽ ሊሆንላት እንደሚገባ አስረግጦ ተናግሯል። ኬንያ በፍጥነት የህንድ ውቅያኖስን ተደራሽ ልታደርግልን ይገባል ያሉት ሙሁዚ ይህንን የይገባናል ጥያቄ አለማክበር ወደፊት ትልቅ ችግር ሊፈጥር ይችላል ሲሉም አስጠንቅቀዋል። ዩጋንዳ ያለ ባህር በር ለረጅም ጊዜ ተዘግታ መቆየቷን ያነሱት ጄኔራሉ የባህር በር ጉዳይ የንግድ ብቻ ሳይሆን የብሔራዊ መብትና ሉዓላዊነት ጉዳይ መሆኑን አጽንኦት ሰጥተዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን አበቃ። ስላዳመጣችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።